ጋሼና ማለት ምን እያወሩ ተደብቀሽ አንተሽ ተመጫለሽ። ኮሽ ተነሽ ቶሎ በይ በእናትሽ። ቀስ ብለሽ ተደብቀሽ ታዲያ እኔ ለምንድን ነው አብረሽ የምተኛው? ሰላም ፈከና ካንተ ከተለየው ጊዜ ጀምሮ ብቻዬን። ቆይ ሴትነት ያሳዝንን ደግሞ ማን ይላል? ናብሩኬ ናተነስና አብረንተኛ ና ስም ላንቺ ያለኝ ስሜት ሞቶ አንቺ ደግሞ ሚስቴም አይደለሽ። ይጅል አውቃለሁ አስከፍቻለሁ፣ ግን እመነኝ ብሩኬ እባክሽ ለምን እንደ ወንጀለኛ ታይኛለህ? አንተ እኮ ደግሞ ወጣት ነህ። ለምን ባለ ወጣትነትህን ትገታለህ? ከላይ አልናፈቀህም ብሩኬ? ትወደኝ ነበር እኮ። ተነስ ብሩኬ ተነስ። ምን ሆነሽ ነው ታረከልኪው? ቅድስትዬ እማዬ አባዬ እንጂ ዘጋይተች። ምን ጀምረሽ ነው? አሁን ቅድስትዬ ብሩክና ቅድስት ሊጋቡ እንደሆነ እርስ በርስ ካወሩ በኋላ በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ቅድስት እንደሚታወቀው ከብሩክ ጋር ስታወራ አንድ ነገር ትነግረዋለች። ቅድስት ከዚህ በፊት ያላነሳችለትን ነገር ማህሌት እዚህ ቤት ውስጥ ከገባች አንስቶ እሷ በጣም ተረብሻ ስለነበረ ቅድስት ቀጥታውኑ ብሩክን አላማውን ተጠይቀዋለች። እኔ አንተን በጣም ፈልግሃለሁ እወድሃለሁኝም። በዚህ ሁኔታ ላይ ደግሞ እኔ እድሜ እየገፋ እየሄደ ባለበት ሰዓት ላይ የራሴን የሆነ ትዳር መመስረት እፈልጋለሁ፣ ልጆችም እንዲኖሩኝ አደርጋለሁ። ለዛ ደግሞ የመረጥኩት አንተን ነው። አንተ ደግሞ በዚህ ሁኔታ ላይ ችግር ውስጥ እንደሆንክ እያወቅኩኝ ምናልባት አንተ ደግሞ አላማህ ሌላ ከሆነና ሌላ እቅድ ካለ በዚህ ሁኔታ ላይ እንድታሳውቀኝ እፈልጋለሁ ትለዋለች። ብሩክም መልሶ የነበረው አሁን ላይ ብዙ ነገሮችን ማድረግ እንዳለበትና ገና ብዙ ያላሳካቸው ነገሮች እንዳሉም ጭምር እየነገራት ወደፊት ግን እምትጠብቀኝ ከሆነና እኔም ሌላ አማራጭ እንደሌለኝ ያውቃለሁ። ሌላም ያሰብኩትም ምንም ያልኩትም ሰው የለም። ትዳር መመስረት የምፈልገው ካንቺ ጋር ነው። ጥሩ ሰው እንደሆንሽና ከዚህ በፊት ለኔ ብዙ የከፈልሽው መስዋዕትነት ሁሉ እንዳለ ስበሽኛልና እኔም እወድሻለሁ ይላታል። በዚህ ቅድስት በጣም ትደሰታለች። ከሱ አፍ መስማት የፈለገችው አንድ ነገር ብቻ ነበረ፣ መልሶ እንደሚፈልጋትና እሱም ለቁም ነገር እንደሚፈልጋትም ጭምር ከነገራት በኋላ በሱ እምነት ስላላት መጀመሪያውኑ ቅድስት ታምነውና ምንም ያህል ጊዜ ከዚህ በኋላ ቢፈጅብህ የምትሰራውን ስራ ጨርስ፣ ያቀድካቸውንም እቅዶች እንዳለ አሳካ፣ ከዛ የኔና ያንተ ነገር መድረስ ይችላል ብላ ሙሉ ለሙሉ ተስፋ አድርጋበት ፈገግታዋን እያሳየችው በሁኔታቸው ይለያያሉ ማለት ነው። ነገር ግን እዛ ቤት ውስጥ አንድ መጥፎ ነገር ቢኖር ማህሌት አሁንም ከዛ ቤት አለመውጣቷ ነው። ማህሌት እንደውም ከዚህ በፊት በደካማ ጎኑ እየፈተነችው እንዳለም ጭምር አትርሱ። በዛ ላይ እሷ ተቀይራለች ወይንስ አልተቀየረችም ብላችሁ ብዙዎቻችሁ አሳስቧችሁ ሊሆን ይችላል። ማህሌት አልተቀየረችም። እየሰራች ያለችው አሁንም ቢሆን ለዝና ነው። የድሮ ባህሪዋ እስካሁን ድረስ እንዳለ ነው። ይሄን ያልኩበት ምክንያት ብዙዎቻችሁ ታውቃላችሁ። ዝናን እንደውም ደውሎላት ነገሩን ሲያጣራ ወይንም ደግሞ እዛ ቤት ውስጥ የሰበሰበችው አዲስ መረጃ ካለ እንዲነግራት ቢልም እሷ ግን ከመደበቅ ውጪ ሌላ አማራጭ አልነበራትም። ምንም አይነት አዲስ መረጃ እንዳላገኘችና
እስካሁን ድረስ ብሩክም ሆነ መድብል እያወሩ ያሉት ስለ ግል ህይወታቸው እንጂ ስለናንተ ስለ ብሩክ ስለ ካሌብ ሞሲሳ ያወሩት ነገር የለም ብላ ትነግሯለች። ዝና ግን በዚህ ሁኔታ ላይ በቀላሉ አልተሸወደላትም። እኔ አንቺ ከማን ጎን እንደሆንሽ አሁን አውቄያለሁኝ፣ ለነሱ እየሰራሽ ነው ማለት ነው። ስለዚህ ከዛ ቤት ውስጥ መንጥሬን እንደማወጣሽ አትርሺ፣ እውነቱን በቅርብ ጊዜ ውስጥ ማትነግሪኝ ከሆነ ይላታል። ዝናና ካሌብ ሞሲሳ ለብቻቸው እየፈሩ እንደሆነ እርስ በርሳቸው ሲነጋገሩ ሰምታቸዋል። ካሌብ ሞሲሳ ለዝና ይደውልለትና ይሄ ነገር ዝምታቸው አላማረኝም፣ አሁንም ቢሆን በውስጥ ለውስጥ የሆነ ነገር እያደረጉ ነው። ዝና አንተ እንደ ድሮ አይደለም፣ አሁን ላይ ሳስተሃል፣ ብዙ ነገሮች እየተሸነፍክ ነው ብሎ የዝናን ሞራል እየነካበት ባለበት ሰዓት ላይ ዝና ግን እኔ አልተቀየርኩም፣ አሁንም ቢሆን ነገሮችን እያጣራሁ እንጂ ያንዳንዳቸውን ዋጋቸውን እንደማስከፍላቸው በቅርቡ አሳይሃለሁ እያለ ለካሌብ ሞሲሳ ይነግሯል። ካሌብ ሞሲሳ ግን እንደ ዝና ጉራውን እየነፋ አይደለም። ነገሩ እንዳስፈራውና ምናልባት ፖሊስ አጠገብ የሚሄዱ ከሆነ በአሁኑ ልንሸነፍ እንችላለን፣ ስለዚህ ቀደም ብለ ነገሮችን አሳካ ይለዋል። ካሌብ ሞሲሳ የፈራውም እውነት ነው። መድብልና ብሩክ አንድ ላይ እንደተነጋገሩት ከሆነ ብዙ ምስክሮችን እየሰበሰቡ ነው ያሉት። እነዛ ምስክሮች አንድ ላይ ሆነው አንዴ እኩል የሚመሰክሩባቸው ከሆነ ዝናም ይሁን ካሌብ ሞሲሳ መታሰራቸው አይቀርም። ከምስክሮቹ መሃል ግን አንደኛዋ ማህሌት ሆና ተገኝታለች። ማህሌት ታዲያ እውነትም ዝና ላይና ካሌብ ሞሲሳ ላይ የምትመሰክርባቸውና እንዲታሰሩ የምታደርግ ከሆነ ፊት ለፊታቸው ያው እውነትም ተቀይራለች ማለት ነው። ስለዚህ ማህሌት አሁን የመረጠችው ምርጫ ያው ከብሩክ ጋር በሰላም መኖርና አሁን ግን ትልቁ እንቅፋት የሆነባት ቅድስት ናት። ቅድስት ደግሞ እዛ ቤት ውስጥ ብዙ መስዋዕትነት ከፍላለች። በዛ ላይ ብሩክ ራሱ ከዚህ በኋላ የሚፈልጋት ቅድስትን ብቻ ነው። ቅድስት ያን ያህል እንኳን ታጋሽ ባትሆንም ግን አሁን ላይ እየመረራት ያለው ነገር ቢኖር ማህሌት እዛ ቤት ውስጥ ብሩክን እንዳታሳስተው የሚል ጉዳይ ነው ያስፈራራት። እንደውም ማታ ላይ እንዳያቻት ከሆነ ምሳሌን ብሩክና ማህሌት ምን እያወሩ እንደሆነ እንድታጣራ ከላከቻት በኋላ ላይ ደንግጣለች። ምክንያት የነበረውም ደግሞ ምሳሌ ያንን ነገር ለማየት በምትሄድበት ሰዓት ላይ ማህሌት ደግሞ ሌላኛ እቅዷን እያሳካች ባለችበት ሰዓት ላይ ነበረ። ማህሌት ብሩክን እያለችው ያለችው እኔ ፈርቻለሁ ብቻዬን መተኛት፣ በዛ ላይ የድሮ እቅፌ አልናፈቀህም ወይ ና አብረን እንድንተኛ ፈልጋለሁ እያለችው ነበረ። ብሩክን እየተፈታተነው የነበረው የወንድነቱ ጉዳይ ስለነበረ ነገሩን ደፋ ቀና ብሎ መከላከልም ሳይችል አብሮ እየጎተተችው ባለችበት ሰዓት ላይ ወደ ክፍሉ ተወስዷለች። ምናልባት ብሩክ እኮ ሌላ እቅድ ሊኖረው ይችላል ብላችኋል። እሱንም ቀጣዩ ክፍል ላይ የምናየው ይሆናል። ሌላው ነገር በዛን ሰዓት ሁሉ ሲፈጠር ማህሌት እና ብሩክ አንድ ላይ አንድ ቤት ውስጥ ወይንም አንድ ክላስ ውስጥ ሲገቡ ምሳሌ ታያቸዋለች። ምሳሌ ትደነግጥና አፏን ይዛ ወደ ቅድስት እየሮጠች ሄዳ ነገሩን እንዳለ ትነግራታለች። ያኔ ቅድስት ምን ማድረግ እንዳለባት እንኳን ግራ ገብቷት ብድግ ብላ ወደነ ክላሳቸው እየሮጠች ትሄዳለች። ነገሩ ግን በዛው ክላሳቸውን ከፍታ ታየው ይሆን ወይንስ ነገሩና እፍረቱ አሸንፏት ወደ ራሷ የምትመለስ ይመስላችኋል? እዛው ሄዳ በሩን ከፍታ አንኳኩታ ነገሩ ወንዱ ልጅ ወይንም ብሩክ እንዳይሸነፍ ማድረግ ትችላለች። ቀጣዩ ክፍል ላይ እናየዋለን። ሌላው እንግዲህ የምናየው ነገር ቢኖር የሞገስንና የሉላን ጉዳይ ነው። ሉላና ሞገስ ያው ጠበቃውን እናጠምዳለን ብለው እንዳሰቡትም አንዳንድ መረጃዎች ሰብስበውበት ለሚስትህ እንሰጣለን እያሉት እያስፈራሩት ይገኛሉ። እሱ ግን በርቱ የያዛችሁት ነገር የሚያዋጣችሁ ከሆነ በዚሁ ቀጥሉበት እያለ ነገሩን እንዳልፈራና እንዳልተሸነፈ ለማስመሰል እየሞከረ ነው። በዚህ መሃል ላይ ግን ማታ ላይ ሲመጣ ያው ሞገስ መጀመሪያውኑ የጠበቃውን ሚስት ቀድሞ ለማግኘት እንደፈለገና እሷንም እንዳገኛት ተናግሮ ማታ ላይ ሉላን አንድ ሰርፕራይዝ አለኝ ብሎ ሊነግራት ሲል በመሃል ላይ ግን መድብል ይደውላል። መድብል ሲደውል ነገሩን አንድ ነገር አለ፣ ማህሌት እንድትመሰክርልንና ሌሎች ምስክሮች አዘጋጅተናል። አሁን ደግሞ የቀረችው ያንተው ሚስት ወይንም ሉላ ነች። እሷ ዝና ላይና ካሌብ ሞሲሳ ላይ ካልመሰከረች ነገሩ ለእናንተም ምኑ ላይ ነው ጥቅሙ? እና በል የወደፊት ሚስትህን አብራት በሰላም መኖር የምትፈልግ ከሆነ ሚስትህን አዘጋጃትና ካሌብ ሞሲሳ ላይና ያው እንግዲህ ዝና ላይ እንድትመሰክር አዘጋጃት ይለዋል። ወዲያውኑ ፈራ ተባ ይላል። ነገሩ አሁን ላይ መወሰን ይኖርባቸዋል። እውነት የሚመሰክሩበት ከሆነ አንዳች ሁለት ነገር ይደርስባቸዋል። አንደኛው መጥፎ ዜና ነው፣ ሁለተኛው ጥሩ ዜና ነው። መስከረውለት ከተሳካና እሱ እስከ መጨረሻው ድረስ የሚታሰር ከሆነ እነሱ በነጻነትና በሰላም የሚኖሩ ይሆናል። አሊያም ግን እንደዛ መስከረውበት ሳይታሰር የሚወጣ ከሆነ ግን
እስከ መጨረሻው ድረስ እንዳለቀላቸው መቁጠር አለባቸው። አሁን ላይ ሉላ እንደተደበቀች ታውቃለች። በነጻነት መሸጋገርም የትም መሄድም አትችልም። ይሄ ደግሞ የባሰውኑ ለነሱ ትልቁ ውሳኔ ነው የሚሆነው። ምን ይሆን ቀጣዩ? በዚሁ አጋጣሚ የግል ስራዬን አስተዋውቃችኋለሁ። ቀጣዩ ያለው ቪዲዮ ላይ እናንተ ማንኛውንም ዕቃ ማዘዝ የምትፈልጉ ካላችሁ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። እና ዋይፋዮችን ከኔ ዕቃ ማዘዝ የምትፈልጉ ካላችሁ አዲስ አበባ ውስጥ ሆኜ የተለያዩ ዕቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችን። እዚሁ አውቶቡስ ተራ አካባቢ የሚደርስ ዕቃ ነው። ወንድሟ ልደት ሳትነግረው ዕቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ እምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት ዕቃ ካለ ማንኛውንም ዕቃ እየላኩ እገኛለሁ። ከዚህ በፊትም ዕቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ ዕቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት ዕቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ